ነጋሽ በዳዳ ከእስር ቤት ተለቋል። እነሱ ከቤተ ክርስቲያን ውጭ ተሳለቁ፣ እኛ በቤተ ክርስቲያን ውስጥ ተሳለቀ። በየትኛው አቆጣጠር የሆሳዕና ቀንን ለዩት? ሃይማኖት ቲያትር ትወና አይደለም። የቲያትር ቅዳሴ የቲያትር ቡራክ የለንም። ሰበር ዜና። ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። የያዝኩላችሁ መረጃ ስለ ሰሞኑ የነጋሽ በዳዳ ጉዳይና የመምህር ደረጀ ዘወይንዬ ጉዳይንም ይዤላችሁ መጥቻለሁ። ዛሬ ፍርድ ቤት ቀርበዋል። የተወሰኑ ውሳኔም ነገራችኋለሁ። አብራችሁኝ እንድትቆዩ ጋብዛችኋለሁ። በዚህ አጋጣሚ የእመቤታችን የስደት ስፍራዋን ግብፅን መጎብኘት የምትፈልጉ እመቤታችን የተቀመጠችበት፣ የተሰደደችበት፣ ጸሎት ያደረገችበት፣ ያለቀሰችበት፣ የተንከራተተችበት ቅድስት ስዕሏ ቅባ ቅዱስ እያፈሰሰ ድውያንን የሚፈውስ መከራን የሚያርቅ ችግርን የሚፈታ የበረከት ስፍራን መጎብኘት የምትፈልጉ ከቀርሜሎስ አስጎብኚ ድርጅት ጋር ጉዞ እንድትጓዙ ተጋብዛችኋል። ከማስታወቂያውና ከመሸጋገሪያው በኋላ ወደ ፕሮግራማችን እንገባ ይሆናል። ሀገሩን ለበረከት ዘመኑን ለምህረት የሚለምኑ መነኮሳት ዛሬም በቅድስት ቤተ ክርስቲያን አሉ። የዓለም ዕውቀታቸውን ንቀው የሚሸጥ የሚለወጥ ጥሪታቸውን ጥለው የመነኑ ለሰው ልጅ ክፋት በአምላክ ምህረት እንዲተካ ሰርክ ያለማቋረጥ ስርየትን የሚለምኑ ዛሬም በበዓታቸው ተወስነው አሉ። በዓታውያን ከተማ ወጥተው አይሰሩም፣ እርሻ ወርደው እንዳያርሱ ሰላሙ አያስተማምንም። ስለዚህ ዘመን ቢከፋ ለማይጥለን ያለ ተስፋ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መናንያኑ እንዳይበተኑ ለሰውነታቸው ማረፊያ ለቅጥራቸው ደግሞ ወሰን እንዲሆናቸው በዓታቸውን እንገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ የመጀመሪያው መረጃ ነጋሽ በዳዳ ከእስር ቤት ተለቋል። ዛሬ ፍርድ ቤት ውለው ነበር። ትላንትና ነግሬያችሁም አስረድቻችሁም ነበር። ሰሞኑን የምናስረዳችሁ በህጉ ጉዳይ ነው የምናወራችሁ አይደል? ነጋሽ በዳዳ በዚህ ሰዓት አሁን ከእስር ቤት ተፈቶ ወደ ቤት እየመጣ ነው። ስለዚህ እቤት እንገናኛለን ከኔ ጋር። ከእናንተ ጋር ደግሞ የምናደርገው ምንድነው? ነጋሽ የገጠመው ነገር ምን ነበር፣ እስር ቤት የነበረው ጉዳይ ምን ነበር የሚለውን አረፍ ካለ በኋላ ይዤላችሁ መቅረብ ይሆናል። ፍርድ ቤት ዛሬ ውለውም ዳኞቹ የጠየቁትም ጥያቄ ባለፈውኛ የነገርናችሁ ህግ ላይ የሰፈረው በ1238 ህዝባር 2013 ዓ.ም መሰረት በመገናኛ ብዙሃን አዋጅ የወጣውና በአንቀጽ 86 መሰረት በፍርድ ቤት መጠየቅ የሚችሉ የመገናኛ ብዙሃን ስርዓቶችና የአካሄድ ግድፈቶችን በአደባባይ ተናግረናቸዋል። ዳኞችም የህግ አካላትም የፍርድ ቤትም ችሎቱ ጉዳዩን በህጉና በደንቡ መሰረት ተመልክቶት ጋዜጠኛ ነጋሽ በዳዳን በሽብር ወንጀል ሊያስከስሰው የሚችለው ጉዳይ አንደኛ አለመኖሩን፣ ሁለተኛ ነገር የተያዘበት ጉዳይ ምርመራ ተጣርቶ በተረጋገጠ ማስረጃ ቀድሞ ከ5 ቀናት በፊት መረጃው ደርሶት ከዛ በኋላ ፍርድ ቤት ለክርክር ይቀርባል እንጂ ታስሮ ለክርክር እንደማይቀርብ ማስረጃ ጭምር ለእናንተ አቀርበንላችኋል። ይህን ማስረጃ ዳኞቹ በተደጋጋሚ አይተውት ይግባኝ ከተባለ በኋላ ይግባኙ ዛሬ ውድቅ ተደርጓል።
እናም ዳኞቹ ዛሬም ሲጠይቁ ምርመራ እያከናወንን ነው የሚል ድጋሚ ምላሽ ሰጧቸው። እንግዲህ በሙያው ላይ የምትገኙ ባለሙያዎች በዚህ ጉዳይ ላይ የሚሰጠውን ምላሽ የሚደረገውንም ተገቢ ነገር እናንተው ስለምታውቁት እኔ እንደኔ በሆን እናደዳለሁ። ትላንትናም ምርመራ ላይ ነው ዛሬም ምርመራ ላይ ነው እያለን ህጉ በማይፈቅድለት አካሄድ ለሚሄድ የጸጥታ መዋቅር አካል ላለመናደር አይቻልም አይደል? ነገር ግን በህጉ አካል መሰረት አካሄድ ሄደው ዛሬ ባለፈው በተሰጠው የዋስትና መብት መሰረት በዋስትናው መብት በልኩ በ50 ሺህ ብር ዋስ በአስቸኳይ በነፃ እንዲለቁት ወስነዋል። በዚህም መሰረት ዛሬ ከ6 ሰዓት በፊት የተወሰነው ውሳኔ ለእናንተ ከሰዓት በኋላ እስኪፈታ እስኪፈረም ፕሮሰስ እስኪደረግ ጠብቀን ቀረጻውን የምናከናውነው ነጋሽ በዳዳ ከእስር ቤት ወጥቶ ከቤተሰብ ጋር ተቀላቅሎ ጉዞ በጀመረ ደቂቃ ውስጥ ነው ለእናንተ መረጃውን ማብስራችሁ። ስለዚህ ነጋሽ በዳዳ በነፃ ተለቋል። ይሄ እንድታውቁት ነው። ያው በዋስትናው ነው የተለቀቀው። በይግባኙ ድጋሚ ሌላ ችሎት አልተጠየቀም። አሁን የምናየው ደግሞ የመምህር ደረጀ ነጋሽ ዘወይንዬን ጉዳይ ነው። ከነገ ወዲያ ደግሞ የመምህር ሲሳይ አዳነን እንመለከታለን። ጉዳያቸው ተመሳሳይ ነው። ጋዜጠኛ ነጋሽ በዳዳን የሚጠየቁት በመንግስት ላይ እምነት እንዳይኖር በመስራት የሚልና የሽብር የሚነዙና ህብረተሰብን ለሌላ ግጭትና ረብሻ የማነሳሳት የሚል ክሶች ናቸው የተመሰረቱት። ተመሳሳይ ክስ መምህር ደረጀ ዘወይንዬ ላይ ክስ ተመስርቷል። ይህ ክስ የተመሰረተው እንደምታውቁት ከወንድሜ ጋዜጠኛ ነጋሽ በዳዳ ቀጥሎ መምህር ደረጀ ነጋሽ ዘወይንዬ ቀደም ብሎ በአንድ ቀን በፊት ነበረ የቀረበው። ወንድሜ ነጋሽም እሱን ባቀረበ በማግስቱ ነበር የታሰረው እና የጌታችንን ቃል ለመፈጸም ወንድማቸው መምህር ሲሳይ አዳነን እና የስራ ባልደረባቸውን መምህር ሲሳይ አዳነን በአካል ሄደው ጠይቀውት ከሰዓት የነበረውን ቀጠሮ ፍርድ ቤት ጠብቀው ጉዳዩን ሊከታተሉ ሲሉ እዛው በመዝናኛ ካፌ ውስጥ ቁርስ ምሳ በሚሉበት ሰዓት ላይ ነበረ ወስደው ወደ እስር ቤት ለጥያቄ ይፈለጋሉ ብሎ የታሰሩት መምህር ደረጀ። አሁን የእሳቸው ቀጠሮ ዛሬ ነበረ። ዛሬ ፍርድ ቤት ቀርበው ነበር። በፍርድ ቤት ቀጠሯቸው የዛሬው ችሎታቸው ተመሳሳይ ክርክር ነው፣ ተመሳሳይ ሀሳብ ነው። አጀንዳው አንድ ጉዳይ ነው። ማህበራዊ ሚዲያ ላይ በአንድ ጉዳይ ላይ ምላሽ በሰጡበት ጉዳይ ላይ ነው ክርክር እየቀረበ ያለው። በዚህም ነጋሽ ነፃ ተለቋል። መምህር ደረጀ ዘወይንዬ ደግሞ ሌላ ችሎት ላይ ደግሞ መደበኛው ችሎት ላይ ከ9 ቀናት በኋላ ነበር የተቀጠሩት። እሳቸው ለቀጣይ ሐሙስ ዕለት ቀጠሮ ተቀጥረዋል፣ ፍርድ ቤት ማለት ነው። ይሄ ጉዳይ በዚህ ላይ መሆኑን ነው የምናውቀው። የምንነግራችሁ ከዚህ በፊት እኔ ተከስሼ በታሰርኩበት ጊዜም በተደጋጋሚ የሚገጥሙን መረጃዎች የመገናኛ ብዙሃን አዋጁን ከኔ ነበር የወሰዱት። የከሳሾች የራሳቸው ከኔ ነው የወሰዱትና ከሳሾች የምላችሁ እኛን የሚከሰን ክስ ቅሬታ ያቀረበ አካል ኖሮ ቅሬታ ባቀረበው አካል ፍርድ ቤት ወይ ደግሞ ፖሊስ ጣቢያ የሚያው በአቃቤ ሕግ በኩል በመርማሪ በኩል ነውና እነዛ አካላት ከኔ ነበረ የመገናኛ ብዙሃን አዋጅን የወሰዱት። እሱን ወስደው እሱን ካጠኑ እሱን ካነበቡ እሱን ካዩ በኋላ ቀጣይ ይግባኝ ማለት የማይቻልበት ሂደት እንዳለ ስለገባቸው ባለው መስመር ጸጥታሉ። ግን ለ4 ቀን እስር ቤት አቆይተው ነበር። አሁን መምህር ደረጀ በተመሳሳይ ሁኔታ ነው እየሄዱ ያሉት። ምናልባት አለማወቅ ሊኖር እንደሚችል ተስፋ አደርጋለሁ። የመገናኛ ብዙሃን አዋጅን የጸጥታ ተቋማት መሰልጠን ይጠበቅባቸዋል ብዬ ተስፋ አደርጋለሁ። ብዙ የመርምራና የአቃቤ ሕግ አካላት አንዳንዶቹ በብዛት አያውቁት፣ አንዳንዶቹ ነው። ምክንያቱም እኛን አስረውን የሚያውቁት ስላላወቁ ነው ብለን ነው ተስፋ የምናደርገው። እዛው ላይ የሕጉ አዋጅ ላይ በግልጽ የተቀመጠ ነገር አለ። አንድ ቅሬታ ያለው አንድ ወንጀል ክስ ከሳለሁ የሚል አንድ የፍትሐ ብሔር ክስ ከሳለሁ የሚል ሰው በአዋጁ መሰረት ክሱን መስርቶ ፍርድ ቤት አቅርቦ ፍርድ ቤቱ ይገባዋል ይከሰሳል ብሎ ሲያምን ማስረጃ ጨርሶ ማለት ነው ሲያምን ለዚህ ጉዳይ ምላሽ ይዞ እንዲመጣ ለአቃቤ ሕግ ወይ ለመርማሪ ወረቀቱን ይሰጠውና አድርሱለት የችሎቱ ቀን ይምጣ ተብሎ እንዲመጣ ይደረጋል እንጂ ታስሮ አድሮ ምርመራ አድርግ ላጣራ እየተባለ ይጠየቃል የሚል ሕግ የለም። አዋጁን ነው የምነግራችሁ። በዚህም መሰረት ዛሬ ትክክል አይደላችሁም፣ እየሰራችሁ ያላችሁ ተገቢ አይደለም፣ እስካሁንም ምርመራ ሳትጠናቀቁ ለፍርድ ቤት ማመላለሳችሁም ተገቢ አይደለም፣ ይህ የሕግ ጥሰት ነው በሚል ዳኞች በነፃ እንዲለቀቅ አድርገውልናል። በዚህ እናመሰግናለን፣ ሕጉን በስርዓት ስለተገበሩት እነሱም ስራቸው ስለሆነ። ሌላኛው ደግሞ መምህር ደረጀ ነጋሽ ዘወይንዬም ተመሳሳይ ክስ ነው የተመሰረተባቸው። አንደኛ የሽብር ወንጀል፣ ሁለተኛ መንግስትን እምነት እንዲያጣ በማድረግ ወይ ደግሞ ህዝብ መንግስት ላይ እምነት እንዳይኖረው በማድረግ የሚል
እነዚህ አይነት ክሶች ከወንጀል ክሶች ይልቅ ፖለቲካዊ ይዘት ያላቸው ክሶች ናቸው የሚመስሉት። የኛ ፕሮግራም ማህበራዊና ኢትዮጵያዊ ጉዳዮች ላይ መንፈሳዊ ጉዳዮች ላይ ነው ፕሮግራሞች የምንሰራው። መምህር ደረጀ ከዚህ ውጭ የፖለቲካ ፕሮግራም ሰርተው ከሆነ አናውቅም። ምርመራው እንግዲህ ገና ምርመራ አደርጋለሁ የሚል ጥያቄ ስለሆነ በተደጋጋሚ ያለው አለበለዚያ ደግሞ ፕሮግራሞችን አዘግይቶ እንዲህ አይነት ፕሮግራሞች የሚሰሩ ሰዎችን ወይ ደግሞ የሚዲያ ባለሙያዎችን እየጠሩ እያንገላቱ እያመላለሱ ማሰቃየት ከሆነ አናውቅም። ከዛ አንፃር ከሆነ ግን መረጃውን እናገራለን። የህግ አካላት ይዘዋል፣ ምርመራ እየተደረገ ነው፣ ፍርድ ቤት ጉዳዩን ይዞታል። ፍርድ ቤት ደግሞ በቀረበለት ማስረጃና መረጃ በህጉ መሰረት አድርጎ ጉዳዩን በሐሙስ ዕለት ይፈታዋል። መምህር ደረጀ ነጋሽ ዞይንዬም በዓላቸውን በቤታቸው እንደሚያከብሩ ተስፋ እናደርጋለን። ፋሲካ አይደለም ትንሳኤውን እንግዲህ መከራውን ተቀብለዋል አይደለም ከጌታችን ጋር አብረው። ይሄ መከራ መቀበል ነው። በክርስትና ምክንያት የሚሰሩት ፕሮግራም የሚያመጣባቸው መከራ ነው። መከራቸውን እየተቀበሉ ነው። መምህር ሲሳይ አዳነ ደግሞ በአንድ ይቀርባሉ። እንግዲህ እሳቸውንም የምንሰማ ይሆናል። ያቀረቧቸው ጉዳዮች መጽሐፍ ቅዱሳዊና ጉዳዮቹ ይዘት ያላቸው ጉዳዮች በቀረቡ ሐሳቦች ላይ በተሸጡ ሐሳቦች ላይ የሐሳብ ትችት ነው ያቀረብኩትና በዚህ ጉዳይ ላይ የትኛውም ሚዲያ ባለሙያ የትኛውም ጋዜጠኛ የትኛውም ትንታኔ የሚሰራ ሰው የሚሰራቸው ስራዎች መሆናቸውን አንደኛው ተገቢ ያደርገዋል ትችት ለመስጠት። ነገር ግን ጉዳዩ ተገቢ ነው አይደለም የሚለውን ደግሞ መወሰን ስልጣን ያለው ፍርድ ቤት ብቻ። አቃቤ ሕግ አይደለም፣ ፖሊስ አይደለም፣ እኛ አይደለም። የዳኝነት ስልጣንና እርከን ያለው የመጨረሻው አካል ፖሊስ ነው። ስለዚህ ፖሊስ በዚህ ጉዳይ ላይ ውሳኔ ይሰጣል ብለን እናምናለን። ወንድሜ ነጋሽን ድምፁን ለማሰማት እሞክራለሁ ከቻለ። ምክንያቱም እናንተም ትጠብቃላችሁ። ግን ብዙ ጊዜ አይታችሁ ከሆነ አስተውላችሁ ከሆነ እስር ቤት አካባቢ በጣም ጥሩ ያልሆነ ሽታ አለ እና ጉሮሮ በጣም ይታመማል። ይሄ እኔም ገብቼ ስወጣ የታመምኩት ነው። ብዙ ሰዎች ገብተው ሲወጡ ያ እንከን ይገጥመናልና ችግሩ የግለሰብ ችግር ሳይሆን በአካባቢ የሚኖረው ችግር መሆኑን ተረድታችሁ ቀጣይ ፕሮግራም መተን ስንሰራ እሱን ተስፋ እንደምታደርጉ ጠብቃለሁ። ዛሬን ካላገኘ ነው ነገ ከነገ ወዲያ እናገኘዋለን። በተለይ ከፋሲካ በፊት እንኳን አደረሳችሁ መባባል ይጠበቅብናል አይደለም? እሱም ፕሮግራም ይዘንላችሁ እንመጣለን። የዛሬው ቆይታ ይህንን ይመስል ነበር። በመጨረሻ ማቀርብላችሁ አንድ ጉዳይ ነው። የማንተዋቸው አንዳንድ ጉዳዮች አሉ። የማንተዋቸው አንደኛው ጉዳይ አሁን ሕማማት ላይ ሆነን በክርስቶስ የሚሳለቁ ኦርቶዶክሳውያንና ካቶሊካውያን በዝተዋል። ኦርቶዶክሳውያን በቤተ ክርስቲያን ግቢ ውስጥ በአህያ ጀርባ ላይ ተጭነው የፈረስ ጭራ ቀጥለው በአደባባይ ሲሄዱ በቪዲዮ እያየን ነው። ተመልከቱት ይህንን ቪዲዮ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተ ክርስቲያኑ። መድኃኔዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት
ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። ይሄ ቪዲዮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግቢ ቅጽረ ግቢ ውስጥ በአህያ ጀርባ ላይ የፈረስ ጭራ ተቀጥሎ እንደ ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ ፊልም ላይ እንደሚታየው ለብሶ ጺሙን አጎፍሮ የሚታይ የሰንበት ተማሪ ይሁን የቤተክርስቲያን ወጣት ይሁን ምን ይሁን የማይታወቅ ነው። እኛ ስላላወቅ ነው። ደብር ይኖረዋል፣ ቤተክርስቲያን ይኖረዋል፣ አባቶች ይኖራሉ። ትላንትና ጫፉን ለማሳየት ሞክሬያለሁ። እንደው ሳልናገረው ለፍ ብዬ ነበር። ነገር ግን ካቶሊካውያን ደግሞ በዚህ አይነት ፎቶ እየመጡ እንደገና ፕሮቴስታንቶች ደግሞ ተመልከቷቸው። በዚህ ሁኔታ ቀጥሎ የሚቀረን ነገር ምንድነው ነው የኔ ጥያቄ። የቤተ ክርስቲያን ስርዓት ይከበር ብለው የሚናገሩ መምህራን እየታሰሩ በቤተ ክርስቲያን ጉዳይ ላይ ተሳልቀዋል ተብለን በታቦት ላይ አላግጠዋል፣ በአምልኮታችን ላይ አሹፈዋል፣ የእምነት ስርዓታችንን ንቀው ተናግረዋል ብለን በአደባባይ የሃይማኖት ተቋማትን ተናግረን በአደባባይ የኢትዮጵያ ፖሊስ የፌደራል ፖሊስም የክልል ፖሊሶችም በዚህ ጉዳይ ላይ የሚሰሩትን ታቦት ተሸክመው የሚሳለቁ በታቦት ስያሜ ጣውላ መክተፊያ አድርገው የሚሳለቁትን በሃይማኖታችንና በእምነታችን የሚሳለቁትን እየጠየቁ ፍርድ ቤት እያቀረቡ እያየን እየታሰሩ እያየን እየተቀጡ ባለበት በዚህ ዘመን ሁሉንም እያደረገ አይደለም። እኛ ቤተክርስቲያን ውስጥ በገዛ ራሳችን ልጆች በገዛ ቤተ መቅደሳችን በገዛ ቤተክርስቲያናችን ውስጥ በክርስቶስ እንሳለቃለን። ኦርቶዶክሳውያንና ካቶሊካውያን ነው ያደረጉት። ይሄን ፕሮቴስታንቶችም አድርገውታል። በቅዱስ ሲኖዶስ ደረጃ የድሮ ዘመናት የኒቂያ ጉባኤ አለላችሁ የ318ቱ ሊቃውንት አለላችሁ። በቅርቡ ዘመናት ውስጥ ቅዱስ ሲኖዶስ ክርስቶስን አይደለም እመቤታችንን አይደለም ቅዱሳኑን ሐዋርያቱን ነቢያቱን መስሎ ነው የምነግራችሁ። ምንም አይነት ትወናና ኪነ ጥበብ ስራ እንደማይሰራ ውግዘት ተወግዟል። እና የተወገዘውን ስራ በተወገዘ ቤተ መቅደስ ነው የተከናወነው ወይንስ በራሳችን በምናመልክበት ስርዓት ላይ ትእዛዝና የቅዱስ ሲኖዶስ አጀንዳ አይፈጸምም ወይ ደግሞ ውሳኔ የማይከበርበት ቤተክርስቲያን ኢትዮጵያ ውስጥ አለ? ልጆቹ ስለማያውቁ ነው ካላችሁኝ ተው። እነሱ ባያውቁ እነሱ ይህንን ስራ ሲሰሩ የሚመሯቸው አባቶች የሚያስተባብራቸው መሪጌቶች በቤተ ክርስቲያን ያሉ ካህናቶች በቤተ ክርስቲያን ያሉ የአስተዳደር መዋቅሮች ጸሐፊ፣ ቁጥጥር፣ አስተዳደር፣ ዲያቆናት፣ ካህናት አሉ። በአህያ ጀርባ ላይ ቤተ መቅደሱ 3 ጊዜ ሲዞር ቁጭ ብላችሁ አይታችሁት እረፍ ሳትሉ ሳታወርዱት ዊጉን ጥላችሁ ሳትወረውሩ እንዲህ አይነት ትወና ሳትከለክሉ እንደው አንድ ያርገውታልና ልትሉን ነው? የኃጢአት ቁማር አለው ወይ? የቅዱስ ሲኖዶስ ውሳኔ ውግዘት እኮ ኃጢአት ማለት ነው፣ በደል ማለት ነው፣ ክርስቶስ ላይ የሚፈጸም በደል ማለት ነው። አሁን ያረጋችሁት እሱ ነው። እነዚህ ወጣቶች ያደረጉት እሱ ነው። ካላወቁ እና ፕሮቴስታንት ናቸው የሌላ እምነት ተከታይ ናቸውና መክተፊያ አድርገው ተሳልቀዋል ብለን ክስ ምን መሰረተውና ምን ጮህ ለምንድን ነው? አላወቁም ማለት ይጠበቅብን ነበር። እነሱ ከቤተ ክርስቲያን ውጭ ተሳለቁ፣ እኛ በቤተ ክርስቲያን ውስጥ ተሳለቀን፣ በቤተ መቅደስ ውስጥ ተሳለቀን። እኛ የነሱ ውጭ ነው የኛ ውስጥ ነው።
እሺ የኛ ያለ አይደል ካቶሊካውያን ክርስቶስን መስለው የሚሰሩ የማይሰሩ ከሆኑ እነሱ በራሳቸው ያስተዳደር መዋቅር ይመለከታቸዋል። እኔ እነዚህ አህያ ይዘው ፕሮቴስታንት ሆነው ዘንባባ ይዘው የወጡት ፕሮቴስታንቶች ሆሳና መሆኑን በምን አወቁ? በየትኛው አቆጣጠር የሆሳና ቀን ለዩት? በየትኛው አስተምሯቸው ገባቸው ሆሳና መሆኑን ያን ቀን? ስቅለቱንስ በምን ያውቁታል? ከመጽሐፍ ቅዱስ ውጪ ቀኑን በምን ያውቁታል? አንዱ ሐሙስ ነው እያለ ነው አይደል ስቅለቱን? እሺ ሌላ ላምጣላችሁ። እንዲህ እያልን ከሄድን እዩት የመሳለቃችንን መጨረሻ አንዱን ላሳያችሁ። ነገ የሰንበት ተማሪ መሆኑ በቤተ ክርስቲያን በአህያ ጀርባ ላይ ቆሙትንም በስቅለት ድራማ የሚሰሩትንም በአደባባይ የሚሳለቁትንም ነገ ደግሞ ውጭ ሀገር ያለውን ብሪቲሽ ውስጥ የሚሰራውን ይህን ስቀልድ ያመጣል። It's in your hands. I commit my spirit. Did you feel that? ነገን ድራማ ነው የሚሰሩት እና ለዚህ የሚጮሁ ነጋሽ በዳዳና ለዚህ የሚጮሁ መምህር ደረጀ ዘወይንዬ ዛሬ ፍርድ ቤት ቀረው። አያችሁ ለዚህ ነበር የሚጮሁት። ይሄንን ነው የምንናገረው። ያልተገባ ስርዓት ያልሆነ ነገር ይቁም ነው የምንለው። በቤተ ክርስቲያንም በኢትዮጵያ ባህል ስነ ወግ ስርዓትም በኢትዮጵያዊነትም ጭምር ይሄንን ነው የምንቃወመው። ይሄንን ነው የምንተቸው። ትክክል ያልሆነውን ትክክል አይደለም ማለት ነው የምንናገረው። በእግዚአብሔር ፊትም በእናንተ ፊትም እውነት ስለሆነው ነገር ብቻ ነው። ክርስቶስን የሚመስል ሰው አለ? እንደ ክርስቶስ ጻድቅ አለ? እንደ ክርስቶስ ድራማ መስራት እንችላለን? እንደው ከዚህ ሰንበት ተማሪ ይልቅ ቄሱ ያስተዳድሩ አይበልጡም ነበር? ድራማው ላይ ቢተውኑ የተፈቀደ ከሆነ ጳጳሱ ይተውኑ ነበር እኮ። የተፈቀደ ቢሆን ኖሮ የሀገር ስብከት ሊቀ ጳጳሶች ፓትርያርኩ ምን ይሰራሉ? ይተውኑ ነበር እኮ በትወና የሚጸደቅ ቢሆን ኖሮ። ክርስቶስን አይደለም ቅዱሳኑን ጻድቃኑን ሰማዕታቱን የምንሞክርበት አቅም የለንም። እንደ ሰማዕቱ ቅዱስ ጊዮርጊስ ተፈይታችሁ እንዳመር ተበተናችሁ የመመለስ አቅም አላችሁ? አትሞክሩት፣ የማትችሉት ያልሆናችሁትን አትተውኑት። ሃይማኖት ቲያትር ትወና አይደለም። ሃይማኖት አምልኮ እምነት ነው። የምናመልከውን ልንኖር የሚገባውን እውነት እናንተ በትወና አታቀርቡ። ትወናማ እንደ ሸዋፈራው ደሳለኝ አንዴ ኦርቶዶክስ ድራማ ላይ ነገ ደግሞ የፕሮቴስታንት ቸርች መድረክ ላይ ትቀመጣላችሁ። አንዴ ፕሮቴስታንት ሆኖና ደግሞ ኦርቶዶክስ ቤት መጣችሁ ደግሞ የአንድ ትወና የአንድ ዘማሪ መድረክ ይዛችሁ ደግሞ ትቀመጣላችሁ። እሱ ትወና ይባላል። መንፈሳዊነት ግን መኖር ነው፣ ከልብ መኖር፣ ለክርስትና መታገል፣ ለዘላለም ሕይወት መብቃት፣ መንፈሳዊነትን ማዳበር ነው እንጂ በድራማ የሚታይ ክርስቶስ የለንም። በትወና የሚጸድቅ ምዕመን የለንም። የቲያትር ቅዳሴ የቲያትር ቡራክ የለንም። ኖሮን አያውቅም። ቅድስት አርሴማ የሰማዕትነት ተጋድሏ ቲያትር አልነበረም፣ ፊልም አልነበረም። የእመቤታችን ስደት ፊልም አልነበረም፣ ድራማ አልነበረም። ውልደት የስቅለት ሞቱን ያየችበት ያለቀሰችበት፣ በቀራንዮ ላይ ያለቀሰችበት፣ በጎልጎታ ላይ የቆመችበት ያነባቸው እንባ ድራማና ትወና አይደለም። የሰማዕታቱ የአቡነ ተክለ ሃይማኖት የገድል አባቶቹ የሆኑት የታላላቅ አባቶቻችን የጻድቃን አባቶቻችን የዘር የኢትዮጵያዊነት የብሔር የጎጥ ማንነት የላቸውም። የሰፈር ትምክት የላቸውም። የቤተ ክርስቲያን የድራማ ተዋኝ አይደሉም። እነሱ የሰማያዊ አክሊል የተቀዳጁ የአባታችንን ቤት የወረሱ አምላካችን በቃሉ የፈጸመላቸው ጻድቃን ሰማዕታቱ የመሰከሩላቸው ቅዱሳኑ ያከበሯቸው ናቸው። ታዲያኛ ምን ቤት ነን የክርስቶስን ወንጌል በድራማ የምንሰራው? እውነት ስብከትና ሌላው ትወና አይበቃችሁ? ነገ አሁን ደግሞ ተሰቅላችሁ ታሳዩናላችሁ አይደል? በአህያ ጀርባ ተጭናችኋል። በመከራ ግርፋት አሳይታችሁናል። አሁን እንግሊዝ ያያችሁትን ደግሞ ኢትዮጵያ ታምጣላችሁ። ኢትዮጵያዊ ያልሆነ የኢትዮጵያ ልምምድ ነው። ይሄ አደገኛ። ነጋሽ በዳዳ ስለተፈታለን እንኳን ደስ ያላችሁ እንኳን ደስ አለን ማለት ፈልጋለሁ። የዛሬ ቆይታ ይህን ይመስል ነበር። አርያ መካሻ ነበር ፕሮግራም አዘጋጅ ያቀረብኩላችሁ። ሰናይ ቀን
ሀገሩን ለበረከት ዘመኑን ለምህረት የሚለምኑ መነኮሳት ዛሬም በቅድስት ቤተ ክርስቲያን አሉ። የዓለም ዕውቀታቸውን ንቀው የሚሸጥ የሚለወጥ ጥሪታቸውን ጥለው የመነኑ ለሰው ልጅ ክፋት በአምላክ ምህረት እንዲተካ ሰርክ ያለማቋረጥ ስርየትን የሚለምኑ ዛሬም በበዓታቸው ተወስነው አሉ። በዓታውያን ከተማ ወጥተው አይሰሩም፣ እርሻ ወርደው እንዳያርሱ ሰላሙ አያስተማምንም። ስለዚህ ዘመን ቢከፋ ለማይጥለን ያለ ተስፋ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መናንያኑ እንዳይበተኑ ለሰውነታቸው ማረፊያ ለቅጥራቸው ደግሞ ወሰን እንዲሆናቸው በዓታቸውን እንገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተ ክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው። ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ።